ሰላም ሰላም ውድ ተመልካቾች እንዴናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ በምስራቅ ጎጃም ባሶ ሊበን ይወስደናል። እንግዲህ ትላንትና በባሶ ሊበን ምን ተፈጠረ ለሚለው የፋኖ አስጨንቅ እንግዲህ በባሶ ሊበን ወረዳ ህዝብን እያስጨነቀ ነበረ። ነገር ግን ይህን ድርጊቱን እንዲያቆም ቢለማንም ቢጠየቅም ሽማግሌ ቢላክበትም ማቆም ባለመቻሉ በነ አርበኛ ዘመነ ትእዛዝ እንግዲህ የ206ኛ እና 201ኛ ኮር በተውጣጣ ኃይል ዘመቻ ተከፍቶበት ነበረ። ምክንያቱም እጅ እንዲሰጥ ማለት ነው። እጅ እንዲሰጥ ዘመቻ ከመደረጉ በፊት ከሱ ላይ ከፍተኛ የሆነ ቄስም መነኩሴም ሽማግሌም የአካባቢው ሽማግሌዎችም ተልከውበታል። ነገር ግን ማቆም ባለመቻሉ እንግዲህ እርምጃ ሊወሰድበት ሲል ሩጦ እጁን ሰጥቶ እንግዲህ ምንድነው የሚያናድደው አሳሳቢ የሆነው ምንድነው እጁን በሚሰጥ ሰዓት እሱ ብቻ አይደለም የሰጠው 16 አብረው የነበሩት ልጆችን ጠርንፎ ይዞ በመከላከያና በአድማ ብተና አስከብቦ እንግዲህ እጅ እንዲሰጡ አድርጓል። ይሄ ብቻ ሳይሆን የቡድን መሳሪያ 2 ዲሽቃ 2 ስናይፐር እና 1 ብሬን ነው እንግዲህ ወስዶ የሰጠው ከ56 የብሬን ጥይትና በርካታ የክላሽ ጥይቶች ጋር ማለት ነው። እነዚህም ውስጥ 14 ክላሾች አብረው ሰጥቷል። 14 ክላሽ 2 ዲሽቃ 2 ስናይፐር እና 1 ብሬን ከ14 ክላሽ ጋር ከ56 የብሬን ጥይት እና ከበርካታ የክላሽ ጥይቶች ጋር እጁን ሰጥቷል ማለት ነው። ይህም እጁን ሲሰጥ እንግዲህ የባሶ ሊበን ወረዳ አስተዳደር ተቀብሎታል። ከፍተኛ አቀባበል አድርገውለታል። ይህ እንግዲህ የሚያሳየው ምንድነው ዝም ብሎ ሩጦ አይደለም የሰጠው፣ ከፍተኛ ዝግጅት ተደርጎበታል። ይህም ምንጮች እንደሚሉት ከወረዳው አንዳንድ ምንጮቻችን እንደሚናገሩት እንግዲህ አስጨንቅ በተደጋጋሚ ከወረዳ አስተዳደሩ ጋር ይገናኝና በርካታ ሽልማቶችም እንደቀረበለት ተነግሯል። እዚህ አስጨንቅ እጁን መስጠቱ ከባድ ኪሳራ ነው፣ ትልቅ ኪሳራ ነው። ምክንያቱም 3 ዲሽቃ 2 ስናይፐር እና 1 ብሬን ከ14 ክላሽ እና ከ56 የብሬን ጥይቶች እና በርካታ የክላሽ ጥይቶች ነው አብሮ የሰጠው። ከዚህም ጋር 16 ከሱ ጋር የነበሩ ፋኖችም ነበሩ እንግዲህ ጠርንፎ የወሰዳቸው። ስለዚህ ይህ እንዴት ሆነ ሲባል ይህ ሁሉ ሲፈጠር 16ን ያክል ኃይል ጠርንፎ እስኪወስድ ድረስ ኮሩ ምን ይሰራ ነበር? ደህንነቶች ምን ይሰሩ ነበር? እሱ በተደጋጋሚ የባሶ ሊበን ወረዳ ኃላፊውን ያገኝ ነበር። ያን ተደጋጋሚ ከጦሩ እየተለየ ሲሄድ ደህንነቶች ለምን አልተከተሉትም? ለምን ልዩ ክትትል አላደረጉትም? ችግሩ ምንድነው? ስለዚህ እሱ የነበረበት የባሶ ሊበን አካባቢ የሚገኘው የፋኖ ኮር በደንብ ሊጠና ይገባል። ለዛ አካባቢ ያሉ መሪዎች በደንብ ትኩረት ተሰጥቶባቸው ሊታዩ ሊገመገሙ ይገባል። አስጨንቅም በለው ኮሎኔል ሙሐባም በለው ማስረሻ ሰጤም በለው አንሌም በለው ማንም በለው ያሷባትም በለው ፈርቶ እጁን የሰጠው ሁሉ ፈርቶ ሳይሆን መጀመሪያ ተስማምቶ ወደ ፋኖ የገባ ነው። መጀመሪያ ጠቁሞ አመራሮችን ለማስገደል አማራን ለመከፋፈል አማራን ለመጨቆን ወልቃይትና ራያ እንዳይመለስ አማራ አንድ ሆኖ ርስቱን እንዳያስመልስ አንድነቱን ጠብቆ ባህሉን ጠብቆ እንዳይኖር በአብሮነት እንዳይኖር አማራ እየተሳደደና እየተፈናቀለ ሀብት ንብረቱ እየተዘረፈ እንዲኖር የተባበሩ ነው። ሲተባበር የነበረው ሁላ ነው። ከጠላት ጋር ሲተባበር የነበረው ነው። አሁን እየገባ ያሉ እነሱ ከህዋት ጋር ከግብጽ ጋር የሚሉት ምንም ውሃ አይቋጥርም።